ባሌ ልጄን ትቼ ወደ አረብ ሀገር ተሰደድኩኝ። ወደ አረብ ሀገር ከተሰደድኩኝ በኋላ ከባሌ ጋር ለረጅም ጊዜያቶች በስልክ እናወራ ነበር። በጣም እንደሚወደኝ እንደናፈቅኩት ያወራኝ ነበር። እኔም ደግሞ ለኔና ለአንተ ለልጃችን እድገት ነው በአረብ ሀገር ያለሁት እያልኩ እነግረዋለሁ። እሱም ደግሞ በርቺ አይዞሽ እያለ ያበረታታኛል። ከወራት በኋላ ግን ባህሪው፣ ድምፁ፣ ሁሉ ነገሩ ተቀየረ። ሁሌ እንደሚወደኝ፣ እንደሚያፈቅረኝ፣ እንደሚሳሳልኝ የሚነግረኝ ልጅ ዛሬ ላይ ዓይንሽን ላፈር አለኝ። በጣም የረጅም ዓመት ገንዘቤን እልክለት ነበረ ልጃችን እንዲማር፣ ልጃችን ምንም እንዳይቸግረው ብዙ ዋጋ ከፍያለሁ። አሁን ላይ እድሜ በጣም ሄዷል። ከምነግራችሁና ከምላችሁ በላይ የኔ ያልኩት ያፈቀርኩት ዋጋ የከፈልኩለት ልጅ ህይወቴን ምስቅልቅሉን አወጣው። እንዳፈቀርኩት ዛሬ ላይ ጠላሁት። ልጃችንን ብዬ ዋጋ ስከፍል እንደሞኛየኝ። እባካችሁ እህቶች ከኔ ተማሩ፣ ሌላውንስ ተዉት። እኔ ተጎድቻለሁ፣ እኔ አፍቅሬያለሁ፣ እኔ ዋጋ ከፍያለሁ። የብዙ ዓመት ገንዘቤንም አጥቻለሁ። ዛሬ ላይ እሱ አግብቷል፣ ወልዷል። እኔ በላኩለት ገንዘብ ህይወት መስርቷል። የኔን ልጅ ደግሞ ከሱ የወለድኩትን በጣም በሚያሳዝን ሁኔታ ለቤተሰብ ይሰጡታል። እሷ አላቃትም ብሎ በስሜ ምሏል። ለረጅም ዓመታት ዋጋ የከፈልኩበት ህይወቴን አጥቸዋለሁ። እናም እህቶቼ ከኔ ተማሩ። ሰው ሁልጊዜ ሲነገረው እንደ ሞኝ ይታያል። ሰው የሚያወራው ወዶ ሳይሆን ተገዶ ነው። እኔ ዛሬ ላይ ህይወት ጨልሞብኛል። አገር ልግባብል ገንዘብ የለኝም። ባሌ አለ እንዳልን ባሌ ሌላ ሴት ሆኗል። እባካችሁ ከኔ ተማሩ። በተለይ አግብታችሁ ወልዳችሁ ወደ አረብ ሀገር የምትሄዱ ሴቶች ባላችሁ ለተወሰነ ጊዜ እንደሚወዳችሁ፣ እንደሚያከብራችሁ፣ እንደሚያፈቅራችሁ ጭምር እየነገራችሁ በኢሞ በቪዲዮ ኮል ልታወሩ ትችላላችሁ። አንቺም ለሱ ካለሽ ፍቅር የተነሳ በቪዲዮ ኮል ስታወሩ ሪከርድ በማድረግ በየኢሞ በየቲክቶኩ ልትፖስቹ ትችላለሽ። እኔም እንደዛ ነበርኩ። ከባሌ ጋርና ከልጄ ጋር ሳወራ በቪዲዮ ኮል ሳወራ ስክሪን ሪከርድ እያደረኩ ፖስት ነበረ። ያ ሁሉ ፍቅሬ አሁን ገደል ገባ። እንዳልገባ ገንዘብ የለኝ፣ እንዳልገባ ባሌ ሌላ ሆኗል። ብቻ ግራ ገብቶኛል። ልጄም ቤተሰብ ጋር ነው። አሁን ላይ ህይወት እንደው እቅት ብላኛለች፣ ምረር ብላኛለች። አረብ ሀገር የምትኖር ሴት ግን እስከ መች ትጎዳለች? እባካችሁ ሴቶች ልብ ግዙ። በተለይ አግብታችሁ የምትመጡ ልጆች ወደ አረብ ሀገር በጣም ልብ ብላችሁ ስሙ። አግብታችሁ ወልዳችሁ የምትመጡ ልጆች ለባላችሁ ሙሉ ገንዘባችሁን እያነሳችሁ አትስጡ። ነገ እሱ ዞር ብሎ እንኳን ቢሄድ መቋቋሚያ የሚሆናችሁ ነገር ይኑራችሁ። እኔ ካለሱ ህይወቴ ባዶ ነው። እዚህ ምድር ላይ ለምን እኖራለሁ? ከሱ ውጭ ሌላው ከንቱ ብዬ በገዛ ምላሴ አውርቼ ገንዘቤን በሙሉ አንድ ብር ሳላስቀር ልኬ ዛሬ ወልዶ አግብቶ ህይወቱ እንዴት አምሮበት እንደሚኖር ጓደኞቼ ሲነግሩኝ እንዴት እንደምናደድ እና ከኔ ተማሩ እባካችሁ፣ ልብ ግዙ። አትርዱ አይደለም፣ በተለይ ልጅ ካላችሁ እርዱ። ልጃችሁን አስተምሩ፣ አግዙ። እሱም ይስራ፣ እናንተም ስሩ፣ ተጋገዙ፣ ተረዳዱ እንጂ እሱ ቁጭ ብሎ እያወራሽ እሱ ማሬ ስላለሽ እሱ እኔ ካንቺ ውጭ የትም አልሄድም ስላለሽ የወር ገንዘብሽን ቁጭ ብሎ ካልኩሌት እያደረገ ላኪ ሲልሽ እየላክሽ ነገ የራሱን ህይወት መስርቶ ቤቱን አቃንቶ ህይወቱን ሲኖር አንቺ ገደል ነሽ፣ አንቺ ሜዳ ላይ ነሽ እምትወድቂው። የትኛውም ሰው ከጎንሽ አይቆምም። እሳይ ደግ አደረገላት፣ እኔ እኮ ነግሬያት ነበር ነው የሚሉት። አንድ ሁለቴም ነግሮሽ ከነበረ ሳይነግሩሽም አበሻ ለመፍረድ አፉ ላይ ቀላል ነው። እንኳን እሷማ እንደው ደግ አደረገላት ነው የሚሉሽ። ስለዚህ ሰዎችም ከንፈር ሲመጡብሽ፣ ሰዎችም ፊት ሲያዞሩብሽ፣ ጀርባቸውን ሲሰጡሽ፣ ብቻሽን እንደሆንሽ ሲሰማሽ፣ ምንም ነገር ከንቱ እንደሆነ እዚህ ምድር ላይ ዋጋ የከፈልሽለት ሁሉ ምና እንደቀረ ሲገባሽ በቃ ተስፋ መቁረጥ፣ ራስን ማጥፋት፣ ለምን እኖራለሁ ከዚህ በኋላማ ብለሽ እንድትወስኝ ያረግሻል። እና ገንዘባችሁን ቢያንስ አትርፉ። ወንድ ልጅ ገንዘብ ካለሽ
ስትሰሪ፣ ስትኖሪ፣ ስትቆሚ፣ ስትራመጅ ይመጣል። ገንዘብ ከሌለሽ ግን ማንም ዞር ብሎ አይሽም። የገዛ እህት፣ ወንድም፣ ቤተሰብ፣ እናት አባት ሳይቀር ብለው ይተፉሻል። እናም እባካችሁ ልብ ግዙ። ለወንድ ገንዘብ ሰታችሁ ባሌ ነው የልጅ አባት ነው በእኔ ላይ ኧረ በፍጹም ብላችሁ ዋጋ የከፈላችሁበት ትዳርና ህይወት እሱ አገር መስርቶ ህይወቱን ሲኖር አንቺ ደግሞ ምና ስትቀሪ ሰውን ባንቺ ላይ ሲፈርድ ህይወት ጀርባዋ ስታዞርብሽ ተስፋ መቁረጥ ውስጥ ነው የምትቀመጪው። እናማ እባካችሁ ልብ ግዙ ትላለች የዛሬ ባለታሪካችን። የሚወዳት የሚያከብራት የሚያፈቅራት ለረጅም ዓመት የከፈለችበት ዋጋ ትዳሯ ተበተነ፣ አገባ፣ ወለደ፣ ህይወቱን አሳመረ። እሷ መና ቀረች። እቺ የአረብ ሀገር ስደተኛዋ፣ ያቺ ከርታታዋ ነገ አንቺ እንደማትሆኚ ነገ እናንተ እንደማትሆኑት በምንም እርግጠኛ አይደላችሁም። ልጅ ካላችሁ አግዙ፣ እርዱ። ነገር ግን በልኩና በአግባቡ አድርጉት። ሁሌ ማሬ፣ ሁሌ የኔ ውድ፣ ሁሌ የኔ ፍቅር የሚለው ቃላቶች አይጉዷችሁ፣ ልባችሁን አይውሰዱት። ማሬ ቢልሽ ጊዜ፣ ስኳሬ ቢልሽ ጊዜ ሲኖርሽ እንጂ ከሌለሽ ዞር ብሎ አይሽም። የትኛውም ሰው የሚያከብርሽ የሚወድሽ ከአንቺ ጋር ሊሆን ፍላጎቱ የሚኖረው ሲኖርሽና ሲኖርሽ ብቻ ነው። ከሌለሽ ማንም ሰው አይፈልግሽም። ከሌለሽ ማንም ችክ አያደርግሽም። ዛሬ ላይ ታማሚ ናት። ዛሬ ላይ ደክሟታል። ዛሬ ላይ አቅቷታል። ዛሬ ላይ ዋጋ የከፈለችበት ትዳሯ እንኳን የለም። ይሄው ህይወት እንዲግራ ግብት ብላ እንደዚህ እቅት ብላታለች። ስለዚህ አንቺና እኔ ከሷ ካልተማርን ከሌላ ከማንም ማንማር። ልጇ በእጁ ሰጥታ ሄዳ እሱ ግን የራሱን ህይወት ሲመሰርት ልጇን እንኳን ወደ ቤተሰብ ነው የላከው። ይሄ ልጄ ነው ብሎ እንኳን አብሮ አላኖረም። ስለዚህ ማንንም ሰው ይሁን ምንንም ሰው ይሁን ስታምኑ በልኩ፣ ስትቀርቡ በልኩ፣ ስትወዱ በልኩ፣ ስታፈቅሩ በልኩ አድርጉት። ህይወታችሁን በሰዎች እጅ ስር አታድርጉት። የሆነ ሰው ሲሄድ ህይወትሽ የሚቆም፣ የሆነ ሰው ሲሄድ ነገርሽ የሚቆም አይነት ሴት አትሁኚ። በራስሽ የምትቆሚ፣ በራስሽ የምትንቀሳቀሽ፣ በራስሽ የምትተማመኝ። እኔ ለራሴ በቂ ነኝ፣ ከማንም ምንም አልጠብቅም። ከፈጣሪ በታች እኔ ለራሴ ያለው የሚያኖረኝ ፈጣሪ፣ እዚህ ምድር ያመጣኝ ፈጣሪ እና እኔ ለምንስ ብዬ ሰዎች አልወደዱኝም፣ ሰዎች እንደዚህ አላረጉልኝም ብዬ ያልሆነ ውሳኔ ወስናለሁ በላይ ብለሽ ማሰብ አለብሽ። በጣም ብዙ ልጆች እንደዚህ ሲካዱ፣ በጣም ብዙ ልጆች ዋጋ የከፈሉበት ትዳራቸውን ሲያጡ፣ በጣም ብዙ ልጆች ገንዘባቸውን ሲያጡ ቀጥታ የሚገቡት ውሳኔያቸው የማይሆን ውሳኔ፣ ራስን ማጥፋት፣ በቃኝ እኔ መሞት፣ በቃ መረረኝ። ኢሶኬ ችግር የለውም። ይሄ ሰው ሄዷል አይደለ? በእርግጥ አንቺ ባስተካከልሽለት ህይወት ውስጥ እሱ ቢኖር ነገ ደግሞ የእጁን ያገኛል። ፈጣሪ የእጁን ይሰጠዋል። ከፈጣሪ በታች ግን አንቺና እኔ ራሳችንን መጠበቅ አለብን። እኔና አንቺ ለሰዎች የዋህ የምንሆነውን ልክ ሰዎች ይጎዱናል፣ ሰዎች ይሰብሩናል፣ ሰዎች እንዳንነሳ እንክትክታችንን ነው የሚያወጡት። ከተቻላቸው አንዴ ውደቂ እንጂ ረጋጩ ብዙ ነው። ስለዚህ እሱም የእጁን ያገኛል። ለምን ራሴን አጠፋለሁ? ለምን ያልሆነ ውሳኔ ወስናለሁ? በቃ ከአቅምሽ በላይ ከሆነ የተወሰነ ወር ሰርተሽ ክርስቲያንም ኮንሽ ወደ ጸበል፣ ሙስሊምም ኮንሽ ደግሞ ወደ አባቶች ጋር ሄደሽ ከአንቺ የሚጠበቀውን የደረሰብሽን በግልጽ ስታወሪው ቅልል ይልሻል። እነሱም የሚሰጡሽ ምክር ተቀብለሽ ህይወትሽን ለመኖር ነው ማሰብ ያለብሽ እንጂ ብድግ ብሎ ተስፋ መቁረጥ፣ ብድግ ብሎ ያልሆነ ውሳኔ መወሰን ከዚህ ምድር ብትሄጅ እላይም ተቀባይነት አታገኝም። እናም ስለዚህ እህቶች እናንተ ለዚች እህት ምን ትሏታላችሁ? አመቱን አልጠቀሰችውም፣ ግን ብዙ አመት አለች። ብዙ አመት ዋጋ ከፍዬበታለሁ፣ ብዙ አመት እድሜን መስዋዕት አድርጌበታለሁ። እምወደው እማፈቅረው ሁሌ በቪዲዮ ኮል ስናወራ ሪከርድ እያረኩኝ ነበር ቲክቶክ፣ ፌስቡክ፣ የተለያዩ ሶሻል ሚዲያዎች ላይ የምፖስተው። እንደዚህ የምወደው ልጅ ነው እንደዚህ ያደረገው፣ እንደዚህ ዋጋ የከፈልኩበት ሰው ነው። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? እኔ በሷ ቦታ ብሆን ምን አደርጋለሁ? እኔ በሷ ቦታ ብሆን አንደኛ በእርግጥ ስሜቱን የሚያውቅ ቦታው ላይ ያለው ሰው ነው። እኔ እንደዚህ ብዬ ማውራት ቀላል ሊሆን ይችላል። ለምን? እኔ ስሜቱን አላውቀውማ። ስንት ዓመት ሙሉ ዋጋ የተከፈለበት፣ ስንት ዓመት ሙሉ የተለፋበት ህይወት ነው ያ። እኔ እዚህ ጋር እንደዚህ ብዬ ሳውራው ቀላል ሊሆን ይችላል ለኔ። ግን ያም ሆነ ይሄ በህይወት እስካለው ድረስ
ፈጣሪን ተስፋ አድርጌ ለቀጣይ ህይወቴ እንዴት የተሻለች ሴት እንዴት ያማረ ህይወት መኖር እንዳለብኝና ፈጣሪን ተጠግቼ እንዴት መቆም እንዳለብኝ ነው እንጂ ማስበው ያሉኑ ውሳኔዎችን ያሉኑ ሐሳቦችን ጭራሽ በአይምሮዬ አላመጣም። ይህን ቪዲዮ ያያችሁ እህቶች እናንተ ብትሆኑ አንቺ ብትሆኚ ምን ታደርጊያለሽ? የተለያዩ ሐሳብ አስተያየቶቻችሁን ከስር በኮመንት ለግሷት። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። እንደዚህ አይነት አስተማሪ የሆኑ የህይወት ታሪኮችን እንዲሁም አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ ቤቱን ሰብስክራይብ አድርጉ። አመሰግናለሁ። መልካም ጊዜ